صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف: باب الغسل للمحرم. حج لحرم سو متى يميل رأسه. الحديث الأول عن عبد الله بن حنين أن عبد الله بن عباس رضي الله عنهما والمسور بن مخرمة اختلفا بالأبواء. عبد الله بن عباس እና مسور بن مخرمة የሚባሉ ሁለት ሰሃቦች አብዋእ ላይ በሐሳብ ተለያዩ ወይም ተጋጩ በየሆነ ጉዳይ ማለት ነው። فقال ابن عباس عبد الله بن عباس ምን አሉ? እሱም ጉዳዩ ሙህሪም የሆነ ሰው ራሱን ጸጉሩን መታጠብ ይችላል ወይስ አይችልም ሐጅ حرم ሰው የሚል ነበር። عبد الله بن عباس يغسل المحرم رأسه ራሱን ጸጉሩን መታጠብ ይችላል ብለው عبد الله بن عباس አሉ። مسور ደግሞ لا يغسل المحرم رأسه ሙህሪም የሆነ ሰው ጸጉሩን መታጠብ የለበትም ብሎ አለ ማለት ነው። በኋላም ምን ይላል አብዱላህ ብን ሁነይን የሚባል ሌላ ሰው አብዱላህ ብን አባስ ላኩኝ ይላል ወዴት? ኢላ አቢ አዩብ አልአንሳሪ። አቢ አዩብ አልአንሳሪ የሚባል የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነበረ። ትልቅ ሰው ነው። ወደሱ ላኩኝ። فوجدته يغتسل بين القرنين እሱ ሐጅ حرሟል። ሐጅ የሚያደርግ ሰው ሆኖ በሁለት ቀንዶች መካከል ሲታጠብ አገኘሁት ይላል። እዚህ ጋር ቀርነይን የሚለው የምናውቀው አይነት ቀንድ አይደለም የተፈለገው። ለዛ ነው ከሐዲሶችን ከሼኾች ተማሩ የሚባለው። እዛው ቀንድ ብሎ የበሬ ቀንድ አድርጎ ይፈስረዋል ማለት ነው። ከኪታብ ላይ ዒልም ወስዳለሁ ብሎ የሚል ሰው እዚህ ጋር የተፈለገው ሁለት ዱላዎችን ተክሎ በመሐከላቸው የሆነችን መጋረጃ ጣል አድርጎ ልክ እነዚህ ሁለት ዱላዎች ሁለት ቀንዶች ይመስላሉ ለማለት ነው። እዚህ ሐዲስ ላይ ይሄንን ለማለት ነው የመጣው ሁለት ቀንዶች ብሎ የመጣው። المهم አብዱላህ ብን ሁነይን ሲሄድ አቢ አዩብ አልአንሳሪ የሚባለው ትልቁ ሰሃባ እዛ ይታጠባል። መልሱ ተገኘ አልተገኘ? ተገኘ እኮ በቃ። ሙህሪም ይታጠባል ወይስ አይታጠብም ነበረ? በስራ አቢ አዩብ ሲታጠብ ደረሱ ማለት ነው። አብዱላህ ብን አባስ የላኩሰው በኋላስ فوجدته يغتسل بين القرنين وهو يستتر بثوب በልብስ ተሰትሮ በሁለት ቀርኖች የቆሙ ችካሎች ማለት ነው። በዚህ መካከል ሲታጠብ درسكن فسلمت عليه السلام عليكم بجبل فقال من هذا ما أنه بلوالي فقلت أنا عبد الله بن حنين أرسلني إليك ابن عباس. عبد الله بن عباس لكوينه عبد الله بن حنين بلال يسألك كيف كان رسول الله صلى الله عليه وسلم يغسل رأسه وهو محرم. رسول صلى الله عليه وسلم محرم هنا እንዴት ነበረ ራሳቸውን የሚታጠቡት ብለው عبد الله بن عباس አንተ ጋር ጥያቄ ሊጠይቁ ፈልገው ነው ብሏል። فوضع ابو ايوب يده ابو ايوب የዚህ ጊዜ እጃቸውን አኖሩ على الثوب እንደ ማጋረጃ በተደረገው ልብስ ላይ እጃቸውን አሩኑና فطأه ዝቅ አደረጉት ማጋረጃው ወደታች እንደዚህ መለስ ካደረጉ በኋላ حتى بدا لي رأسه يا أبي أيوب ጭንቅላት ለኔ መታየት ጀመረ ይላል። በኋላስ ثم قال لإنسان يصب عليه الماء وهم ያፈስላቸው አንድ ሰው ነበረ ወደዛ ከግርዶ አካባቢ ያንን ሰው ምን አሉት? اصبب አፈስልኝ ብለዋሉና فصب على رأسه ራሳቸው ላይ አፈሰሰላቸው። ይሄው እንግዲህ ራሳቸውን እንደሚታጠቡ አሳዩት ማለት ነው። ثم حرك رأسه بيديه ዛ ራሳቸውን በእጃቸው አንቀሳቀሱ ይላል። فاقبل بهما وادبر በእጃቸው ወደፊትም ወደ ኋላም እያሉ እንደዚህ እያደረጉ ታጠቡ ነው። ثم قال هكذا رأيته صلى الله عليه وسلم يفعل
ነብዩና አለይሂ ሰላቱ ወሰለም እንዲሁ ሲያደርጉ አይቻቸዋለሁ ብሎ አቡ አዩብ ተናገሩ ነገሩ እስከ መጨረሻው ተቋጨ ማለት ነው في روايه عبد الله في روايه بعد روايه فقال المسور لابن عباس لعبد الله بن عباس مسور من بلوال لا اماريك بعدها ابدا كهم بኋላ እኔ ካንተ ጋር ልጨቃጨቅ አልችልም ሲጀምር በዕልም ብሎ አላቸው ይላል ለعبد الله بن عباس القرنان يلو العمودان اللذان تشد فيهما الخشبة እንጨት የሚታሰርበት ሁለቱ መሰሶ قرنان ይባላል التي تعلق عليها بكرة البئر يا ጉድጓድ ይሄኛው የሙአሊፉ ገለጻ ነው እንጂ በክራ والله اعلم በዛ ጊዜ መኖሩን በክራ የሚባለው ይሄ በአማርኛም በክራ ነው ብለው የተለያዩ ትምህርት ቤቶች መጽሐፍም ላይ እንደዚሁ አይቻለሁ በክራ ብሎ ማለት ነው የተናንሾች ልጆች ማስተማሪያ መጽሐፎች ላይ ይናገራል ይሄ ውሃ የሚሳብበትም በክራ ነው የሚሉት እና ይሄ በክራቱል ቢዕር የሚባለው የጉድጓዱ ውሃ የሚስበው በክራው የሚንጠለጠልበት ሁለቱ አሙድ ይላሉ ሁለቱ መሰሶ ከዚህና ከዚህ ያለው እሱ ቀርናን ይባላል ነው የሚለው ቅድም ገልጸናል እሺ ከሐዲሱ በጥቅሉ የምንረዳቸው ቁም ነገሮች አሉ አንደኛ ሙህሪም የሆነ ሰው ራሱን መታጠብ ይችላል ጸጉሩን መላጨት አይችልም አይደል ጸጉሩን መቁረጥ አይችልም ግን ጸጉሬ ይነጫል ወይም ደግሞ ይሰበራል በሚል ፍራቻ ጸጉርህን አትታጠብ አይባልም ጸጉሩን ይታጠባል መጨረሻ ላይ ያው ከሐጁ ሥርዓት አንዱ ጸጉርን መላጨት ወይም ማሳጠር ስለሆነ ለዛ ስለሚፈልግ ነው ጸጉሩ እናም ደግሞ ጸጉር ማንሳት የተወሰነ ተረፉህ አለው ተረፉህ ማለት የሆነ የራሱን ውስጣዊ ፍላጎቱን ማመቻቸት ነገር አለው ሐጅ ላይ ደግሞ አንድ ሰው ራሱን ዝቅ እንዲያደርግ ይፈልጋል በሁሉም ነገር ለዛ ነው ልብሱም የከፈን አይነት ልብስ የሚለብሰው ማለት ነው ነጭ ለብሶ የተሰፋ የሆነ በሰውነቱ ቅርጽ ያለ ልብስ የማይለብሰው በዚህ አይነት ሁኔታ ተናንሶ ለአላህ እንዲታይ ነው ጸጉር على መቆረጥ ወይም ጸጉርን على መላጨት መቀማጠልን ያሳጣል ባንደ በኩል ለዚህ ነው በዚሁ ከተነሳ አይቀር ጸጉር ማሳደግ ሱና ነው የሚሉ ሰዎች አሉ ሐቂቃው ሱና አይደለም ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸው ያድግ ነበር በተፈጥሮ ከዛ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ጸጉር ሲያበጥሩት እስከ ተከሻቸው ሳያበጥሩ ሲቀር እስከ ጆሮአቸው ይደርስ እንደነበር መጥቷል ያ ተፈጥሮ ነው እንጂ ማንንም ሱና ነው ብሎ ተላልቅ ዑለማዎች ጸጉራቸውን የሚያሳድጉ ያሉ ማንንም አልተገኘ ለዛ ነው ሼኽ ኢብኑ ዑሰይሚን የሚባሉት ረሂመሁላህ እንደው ጸጉር ማሳደግ ሱና ቢሆን ኖሮ እነ ሼኽ ኢብኑ ባዝን ጸጉራቸው ረጅም ሆኖ እናገኛቸው ነበር የቀሩባቸው ተላልቅ ዑለማዎች ተጠቅሰው ማለት ነው አልሙሂም ይሄ አይደለም ሱና አይደለም የነብዩ ሰለላሁ ዐለይሂ ወሰለም ተፈጥሮ ሆኖ ያ ነበር ጸጉራቸው ትከሻቸው ሰፊ እንደነበር ቢጤ ማለት ነው በቃ እንደዛ ነው የሚወሰደው ተፈጥሯቸው ነው እንጂ እንትን አይደለም ዲን አይደለም ስለዚህ ጸጉር ማሳደግ በርግጥ ከፈለገ ሰውየው ሱና ነው ምናምን ሳይል ማሳደግ ይችላል ዝም ብሎ ይችላል ግን ብዙ የሚያድግ ነገር ስላለ ለጸጉር መቸገሩ ብዙ ነገር ማሳደግ አስፈላጊ ነው ዕውቀትን ማሳደግ አስተሳሰብን ማሳደግ ብዙ የሚያድግ ስላለ በዛ ሰዓት መፍጀቱ ብዙ جواز غسل المحرم رأسه عند ሰው ራሱን ማጠብ ሙህሪም ሆኖ ባለበት ሁኔታ ይበቃል ይላል ይሄንን ከሐዲሱ የምናገኘው ነው
ተረፉህንም ቢሆን ተነظፈንም ቢሆን ተበሩደንም አንጀናበትን በሁሉም አቅጣጫ የራሱን ጸጉር ለመጠበቅ ብሎ ሊሆን ይችላል ለንጽህና ብሎ ሊሆን ይችላል እንዲሁም ለበረድ ለማድረግ ብሎ ሊሆን ይችላል ጀናባ ሆኖ ሊሆን ይችላል በዚህ አይነት መንገዶች ብዙ መንገዶች ሊታጠብ ይችላል جواز إمرار اليد على شعر الرأس بالغسل للو محرم له نسوس ሲታጠብ እጁን በፀጉሩ ላይ ማሳለፍ ወይም ማሸት በእጁ ማሸት እንደሚችል ይሰበርብኛል ብሎ ዝም ብሎ አሁን ማፍሰስ ብቻ ሳይሆን ማሸት እንኳን እንደሚችል ሐዲሱ ላይ መጣው ሌላው ሐዲሱ የሚደልለው የተለያዩ የኺላፍና የኢጅቲሃድ መሳኢሎች ላይ ይሄም ያኛውም ሐቅ ሊሆን በሚችል ጉዳይ ላይ ሰዎች ቢለያዩ ልባቸው ጀርባና ጀርባ ሊሆን እንደማይገባ አብዱላህ ኢብኑ አባስ ከሚስወር ጋር ተኻልፈዋል ተጨቃጭቀዋልም ነገር ግን በቃ ይሄንን ካልተቀበልከኝ አንተ እና እኔ አበቃልን አልተባባሉ ይሄም ያሳየው በተለያዩ ኢጅቲሃድና የእክትላፍ መሳኢሎች ላይ መቻቻል መከባበር እንዳለና ሐቅ ነው ብሎ ያለውን ደግሞ አንድ ሰው እስከ መከራከር ድረስ ደርሶ ማስረዳት እንደሚበቃለት ነው በሸሪዓ ነገር ግን ሐቁ ከመጣ በኋላ በእነዚህ አይነት መሳኢሎችም ላይ ቢሆን ሐቁ ከተገለጸና ከተብራራ በኋላ ግን ወደ ሐቁ እጅ መስጠት ግዴታ ማን እንደሰጠው እዚህ ላይ ሚስወር የሚባለው ሰሃባ ለአብዱላህ ኢብኑ አባስ እጅ እንደሰጠውና እኔ ከዛሬ እንደውም ካሁን በኋላ አለ ላ ኡማሪከ አበደን ካንተ ጋር መከራከርም አልፈልግም እኔም ያለ ሰው ነህና ብሎ ሌላው ውዱእ ላይ ያለን ሰው ወይም ትጥበት ላይ ያለን ሰው አሰላሙ አለይኩም ማለት እንደሚቻል መጥቷል እየታጠበ ያለ ነው መጥቶ ሷሐቢዩ ያለውና ውዱእ ላይ ወይም እየታጠበ ያለን ሰው አሰላሙ አለይኩም ማለት ማዋራት ይበቃል ማለት ነው ሻወር ቤት ያለን ሰው ኢላ እንደው ብዙ ያለ ሐጃ የሆኑ ወሬዎችን ይጠላሉ አንዳንድ ዑለሞች ለምን ሰውየው አውራውን ከሽፍ ስላደረገ አውራውን ስለገለጠ ሲያወራ ለመጻፍ ይገደዳሉ መላእክቶቹ ለመጻፍ ሲገደዱ ደግሞ ካጠገቡ መሆኑን ይገደዳሉ ለነሱ ሐያ ተብሎ ይላሉ حرام አይደለም جواز الاستعانة في الطهارة بالغير ሌላ ሰው እየጨመረ አንድ ሰው ጧሃራ ማድረግ እንደሚበቃለት استعانة መታገዝ እየታጠበ ሊሆን ይችላል ይሄ እንግዲህ አውራውን በማያሳይበት መልክ ማለታችን አውራውን በሚያሳይበት መልክ ከሆነ አይቻልም ኢላ እንደው አውራውን ማሳየት ለሚችለው ክፍል የዛ ጊዜ ልናበቃ እንችላለን እንጂ ተቃራኒ አውራውን ማሳየት ለማይችለው አካል በሚያይበት መልክ መታገዝ አይቻልም ማለት ጨምርልኝ ማለት አይቻልም ለምን አውራው ግድ ነውና መስተር አለበት ነው አውራውን ማየት የሚችል አካል ከሆነ ግን ችግር የለውም ነብዩ ሰለላሁ ዐለይሂ ወሰለም ከባለቤቶቻቸው ጋር ይታጠቡ እንደነበረ ከአንድ ዕቃ እየዘገኑ ሐዲስ ነው የመጣው ስለዚህ ከባለቤቱ ጋር አንድ ሰው ይታጠብ ወይም እንደዚህ ችግር የለውም ያምን አውራውን ማየት በመሰረቱ ተፈቅዶለታልና والذين هم لفروجهم حافظون እነዛ ናቸው ሙእሚኖች ለብልቶቻቸው ጠባቂዎች የሆኑ ኢላ على ازواجهم او ما ملكت ايمانهم
ለባለቤቶቻቸውና ለባሮቻቸው ሲቀር በዚህ ላይ ተወቃሾች አይደሉም ይላል ከዛ ውጭ ያለው فمن ابتغى وراء ذلك فاولئك هم العادون ከዚህ ውጭ ያለው እነዚህ ድንበር ያለፉ ናቸው ይላል እዚህ ላይ ብልታቸውን ጠባቂ ናቸው የሚለው ዝሙትን የማይፈጽሙ ናቸው ተብሎ እንደተፈሰረው ሁላ ብልታቸውን ከማሳየት ጠባቂዎች ናቸው ተብሎ ተፈስሯል ስለዚህ ለባለቤቱ ኢላ على ازواجهم በሚለው መልክ አንድ ሰው ችግር አይፈጥርበትምና ይዘው ተጨምርለት ምን ብትለው ችግር የለውም አብዱላህ ኢብኑ አባስ አቢ አዩብ ጋር ልከዋል ዓሊም ከመሆናቸው ጋር ከዚህ ምን እንረዳው ዓሊም የሆነ ሰው የሆነ ነገር አውቆትም ሰው ችግር ስላስነሳበት ስላላመነው ደግሞ ሌላ ዓሊም ሊጠይቅ ይችላል ወይም ዓሊም የሆነ ሰው ሌላን ዓሊም መጠየቁ የሱን ዒልም ምንም የሚያወርደው ነገር የለም እሱም ከዚህ ይሄንን ከማድረግ ግር ባለው ጉዳዮች ላይ መቆጠብ የለበትም አዋቂ ቢሆንም እንኳን በአንዳንድ ጉዳዮች ላይ ግሬታ ከተገኘ ከሱ የበለጠ አዋቂ ሊሆን ይችላል ወይም ከሱ ባይበልጥም እንኳን ይሄንን መስአላ ያውቀው ይሄንን ነጥብ ያውቀዋል ብሎ ከገመተ ከዛ ሰው ቢረዳ ችግር የለውም አብዱላህ ኢብኑ አባስ በሌላ ጊዜ አቢ አዩብ ጋር ነው አሁን ይላኩት አይደል በሌላ ጊዜ ደግሞ አቢ አዩብ ራሳቸው አብዱላህ ኢብኑ አባስ ጋር የመጡበት ሁኔታ አለ ይሄ እንግዲህ ዑለማዎቹ እርስ በራስ ምን ያክል እንደሚከባበሩና እኛም መሄድ ያለብን የዚህ አይነት ጧሪቃ መሆኑን ያሳያል የሆነ ነገር ግር ሲል ሲከብድ ከኔ የተሻለ ከገባው ተብሎ ወይም እሱ የበለጠ የሚያውቀው ከሆነ ተብሎ በእኩልነት ደረጃ እንኳን ያለ ሰው እርስ በራስ መረዳዳት እንዳለበት ነው ዒልም ላይ እኔማ ከሱ አላንስም አይባልም ዒልም ላይ ይሄ ስህተት ነው እኔ ከሱ እኔ ራሴን ማሳነስ ይሆንብኛል ስለዚህ አልጠይቀውም ይሄ ትልቅ ፈሳድ ነው قال شيخ الإسلام ويستحب الغسل للإحرام لإحرام متاتب يوجد ይላሉ شيخ الإسلام زي رحمه الله ይሄ ለየት ያለ ፋይዳ እዚህ ጋር ላይ ኢህራም አልነበረም ሲጨቃጨቁ የነበሩት አብዱላህ ኢብኑ አባስና ሚስዋር ፊል ኢህራም ውስጥ በነበርንበት ጊዜ መታጠብ እንችላለን ወይስ አንችልም ጭቅጭቁ የነበረው ይህ ላይ ኢህራሙን ጭቅጭቅ የለም ይወደዳል باب فسخ الحج إلى العمرة حج ود عمرة يما قلبت رأس بحج ينيتو ينبرو سو ود عمرة يادرقونا كذا بحلا عمرة انصرتو تفتو حج نزو يحرمنا حج نزو يسرنا عن جابر بن عبد الله قال أهل النبي صلى الله عليه وسلم وأصحابه بالحج وليس مع أحد منهم هدي غير النبي صلى الله عليه وسلم وطلحة بل حديث لا عندنا سوت من نبرو تنقرأ الزنيو طلحنا النبي صلى الله عليه وسلم دي ما نم هدي باريا زبتيلا النبي صلى الله عليه وسلم بحج إهلال الرجل وقدم علي من اليمن علي كيمن متى فقال أهلت بما أهل به النبي صلى الله عليه وسلم نبي بحرم بت بينون يحرم فتال كيمن متى ساتشو كمدينة
መንገድ ላይ ስላልተገናኙም ተራራቀም ስለሆነ አልጠየቃቸውም እሳቸውን ኢህላል እንዳደረጉ ስለዚህ ዘው የኢህራሙ ቦታ ሲደርስ የኢህላሉ ቦታ ላይ ምን አለ ነብዩ የነየቱትን ነየቼ ገብቻለሁ ብሎ ወደ ንሱ ገባሱ ወደ ስርዓቱ ገባ እዛ መጥቶ ሲጠይቃቸው እኔ እንደዚህ ነው ያደረኩት አሉት በቃ የእሳቸውን ስራ ሰራ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ትእዛዝ ነበር እዚህ ያመጣው ነው فامر النبي صلى الله عليه وسلم اصحابه ان يجعلوها عمره ዑምራ እንዲያደርጉ ሰሃቦቹን አዘዋል በጊዜው ሐጅ ነበር የነየቱት ኢህራም ያደረጉት فيطوفوا طواف እንዲያደርጉ ثم يقصروا ويحلوا ከዛ እንዲያሳጥሩ እንዲፈቱ ይሄ ዑምራ ስራ ሰርተው እንዲፈቱ ማለት ነው ባጭሩ الا من كان معه الهدي هدي ያለው ሲቀራ فقالوا ننطلق الى منى وذكر احدنا يقطر ወዳሉ ሰሃቦች ከዚህ በፊት እስልምና በነብዩ መሐመድ አለይሂ ሰላቱ ወሰለም የመጣው ሸሪዓ ሳይመጣ በፊት እነሱ በጃሂልያ ጊዜ ሐጅ ያደርጉ ነበር ሙሽሪኮች ግን በሐጅ ጊዜ ዑምራ ስለማይደረግ እንዲህ ያለውን ተመቱዕ የሚባለውን ህግ አያውቁ አሁን እኛ ሁሉ ነገር በቅቶልን ሁሉ ነገር አድርገን حتى እንደው ከባለቤቶቻችን ተኝተን እንጠልቁ ኢላ ሚና ወደሚባለው ሀገር ምድር እንሄዳለን وذكر احدنا يقطر ያንዳችን ዘከር ያንጠባጠበ ብለው አሉ ይላል ግልጽ ነው فبلغ ذلك النبي صلى الله عليه وسلم ይሄ ነገር ነብዩ عليه الصلاه والسلام سموت فقال كذا من قالوا لو استقبلت من امري كغداي باوق نورو ما استدبرت እቺ ቃል ተከብዳለች ከዚህ ሐዲስ لو استقبلت من امري كغداي باوق نورو ما استدبرت አሁን ኋላ ላይ ያገኘኝን አሁን ኋላ ላይ ያገኘኝን መጀመሪያ ባውቅ ኖሮ ما اهديت هدي ባላመጣው ولولا اني معي الهدي ከኔ ጋር ደግሞ هدي ባልኖሮ لاحللت በተፈታሁና ባሳየኋችሁ ብለዋላችሁ አሁን ተፈቱ አላሏቸው ምን ዑምራ ሰርታችሁ ተፈቱ ሐጅ እና ዑምራ የሚሰራ ሰው ላይ حرام የሚሆኑ ነገሮች ይበቃላችኋል በቃ በነጻነት ትቆዩና ከዛ በኋላ ለሐጅ ደግሞ ስትሐርሙ ከእንደገና حرام የሆኑ ነገሮች ይሆኑባችኋል በዚህ አይነት እስከዛ ግን በመሐከል ያሉ ግዚያቶችን እንደፈለጋችሁ ተሆናላችሁ ተጣቀቀማላችሁ የፈለጋችሁትን ነገር አንድ ሰው ሶላት ውስጥ ሲገባ ሶላት ውስጥ ማውራት አይቻልም አይደል መሳቅ አይቻልም መብላት አይቻልም ልክ እንደዚሁ ወደ ሐጅ ሲገባ ጸጉሩን መቀነስ ጸጉሩን መላጨት እነዚህ ጃኬት እና ቲሸርት እና ምናምን አይነት ልብስ መልበስ እንዲሁም ሽቶ ማድረግ ለልብሱም ይሁን ለገላው እንዲሁም ሽፍን ጫማ ማድረግ የመሳሰሉ እነዚህ ከልከላዎች አሉ ከሐጅ ስርዓት ጋር የማይሄዱ ሸሪዓው የከለከላቸው እነዚህ ነገሮች የሚበቁበት ሰዓት አለ ማለት ነው ልክ ዑምራ ለይቶ ከሆነ ዑምራውን ሰርቶ ልክ እንደጨረሰ ይበቃሉ እነዚህ ነገሮች ወደ ቦታቸው ሰላም አለይኩም ወራህመቱላህ ካለ በኋላ መብላት መጠጣት እንደሚችል ልክ እንደዚህ نعم وحاضت عائشة حيضيت فنسكت المناسك كلها مناسك يا حج سرعة فصمت غير أنها لم تطف بالبيت إذا جزي قارن نبرت عائشة
لعمرة نيتا عمرة تنبلا بالتشبت النبي صلى الله عليه وسلم حج እንድታስገባ አደረጓት ሐጅን በዑምራ ውስጥ እንድታስገባ የዚህን ንያ እንድታደርግ አደረጓት የዚህነቱ ቂራን ያመጣል ዞሮ ግን እነሱ ለብቻ ዑምራ ሰርተው ስለነበረ አይሻ ውስጡ ላይ የዑምራው ثواب ያስገኛል እኮ ቃሪን መሆን ከመሆኑም ጋር ቅር አላት ለብቻው ዑምራውን አልሰራሁም በማለት وهلا يمثل تاريخه وحاضت عائشة فنسكت المناسك كلها غير أنها لم تطف في البيت بكعبة طواف على درجة من جهل سرج فلما طهرت وطافت في البيت مجرشا طهر هنا الكعبة طواف كدرجة بحالة يا رسول الله يا الله ما يفتنيه تنطلقون بحجة وعمرة أن أنت لي بتشا حجنا عمرة سرتاتشو تير الله شو أنطلقوا بحج أني حج سرا بتشا سرتشي يهدا اللون عليك قدام عندنا قرفاتشو الصايا حج سرا بتشا تسرانجي نياوا قارين سلنبرج عمرنا حج يغني الله تعالى بثواب درجة አሁን እሷ ያለችው በደንብ ግልጽ አድርጎ ለማውጣት ዑምራ ለብቻ ለምን አልሰራሁም وهلا فأمر عبد الرحمن بن أبي بكر ابن علم فأمر عبد الرحمن بن أبي بكر عبد الرحمن بن أبي بكر عززت بأن يخرج معها إلى التنعيم بأن يخرج معها إلى التنعيم كسوغا ولا تنعيم إزاحة مطابله تنعيم مالت أدنى الحل له حرم الله كحرمه بليلا بكل يالله سفينه يحرمه كفل بزي بتنعيمه بكل يالله أتر سلمين بزي بتنعيم بكل إزاحة وطأنا تنعيم سدرسه ذات حرمنا عمران تملس متى عمرات السر اللي لمن عمره لمنيت لمكة سوج وطأ مالت يتطبقባቸዋል حج ለመነየት የመካ ሰዎች እዛው ካሉበት ነው የሚሐርሙት ዑምራ ከሆነ ግን አድነል ሒል ይጠይቃል አድነል ሒል ማለት ሐረም ከሚባለው ክልል ወጣ ብሎ ከዛ ነው የሚነየተው ዑምራ ለዛ ነው እዚህ አሁን ይሄ ተንዓይም ዛሬ የአይሻ መስጊድ ብለው ትልቅ መስጊድ ሰርተውበታል ሁጃጆቹ በዛ መልእክት ያው ታላ አይሻ በጊዜው ወጣ እንግዲህ ሜዳ ነው በጊዜው ምንም አይሻ መስጊድ የሚባል የለም በጊዜው ከሐዲሱ የምናገኘው ነብዩ ሰለላሁ ዐለይሂ ወሰለም ሀዲያ ያዙ ሲሆኑ ሐርመዋል ሀዲይ መያዝ በላጭ ነው ሌላው ሀዲይን መተውም ይበቃል ለምን ብዙ ሰሃቦች አላደረጉትም ሀዲዩን አልያዙም ነብዩም አለይሂ ሰላቱ ወሰለም እንደው እንደዚህ ዛሬ ላይ እናንተን ሳይገባችሁ ቀርቶ እንደዚህ እንደሚያምታታችሁ ወይም ደግሞ እናንተን እንደዚህ እንደሚያሳስባችሁ ከኔ መነጠል ባውቅ ኖሮ ሀዲዩ በቀረብኝ ሀዲዩን ሳልይዘው መጥቼ ከእናንተ ጋር አሁን ያዘዝኳችሁን ስራ አብሬ ሰራ ነበር ብለዋል ተመኝተዋል ሀዲይ ባይዙ ስለዚህ ሀዲይ አለመያዝም ይቻላል ሌላው የዓሊ ፍቅህ ይገርማል ነብዩ ሳያስተምሩት በእጅቲሃዱ ነብዩ ያሐረሙትን ሐርሜ ቢሄድ እኮ ይሆንልኛል ብሎ እሳቸው ከመዲና ያሐረሙትን እሱ ከየመን ካለው موقف ማለት ነው ሚቃት ከዛ ከየመን ሚቃት ማለት ነው حرሟል ኢህራም በሌላ ሰው ኢህራም ላይ ማንጠልጠል ይችላል አንድ ሰው እንደ ከሊ ያለውን ኢህራም ነው መሐረመው ብሎ ማለት ይችላል በዚህ አይነት ሐርሞ ሰዎች ለበይክ اللهم ዑምራተን ሲሉ ለበይክ اللهم ሐጀን ሲሉ እሱ ደግሞ احرم بما احرم به فلان ብሎ በእነ ከሊ ላይ ማንጠልጠል ይችላል ኢህራሙ
ከዛ ያንን ሰው ይጠይቀውና ምን ነበር ያሐረምከው? እኔ አንተ ያሐረምከውን ሐርሜ ነው የመጣው። ይሄንን ነው ይሰራል እሱን ስራ። ይሄ ነው። ሌላው ሐኢድ የሆነች ሴት በካዕባ ጣዋፍ ማድረግ ይከለከላል። ለምንድን ነው የተከለከለው? ጣዋፍ ጠሃራ ስለሚሸረጥለት በአንድ ሐዲስ ላይ ምን ይላል? الطواف بالبيت صلاة إلا أن الله أباح فيه الكلام كعبان طواف ማድረግ ሶላት ነው አላሁ ስብሓነሁ ወተዓላ ንግግርን አብቅቶበታል እንጂ ወሬ ይቻላል ጠዋፍ እያደረጉ ንግግር መናገር ይቻላል ልክ እንደ ሶላት ነው ተብሏል ልክ እንደ ሶላት ነው ሲባል ምን ይሸርጥለታል ጠሃራ ሸርጥ ነው ወይም መስፈርት ነው ሌላው ዲናዊ ነገር ሲያመልጥ ምን ነው ይህ ነገር እንደዚህ አድርጌው በነበረ ብሎ ማለት ችግር የለውም ዱንያዊ ነገር ሲያመልጥ ግን የተከለከለ ዱንያዊ ነገር ላይ ምን ነው እንደዚህ አድርጌ በነበረ ብሎ ማለት አይቻልም ነብዩ ሰለላሁ ዐለይሂ ወሰለም احرص على ما ينفعك واستعن بالله ولا تعجزن بالله ታገዝ በሚጠቅመህ ነገር ጓጓ بالله ታገዝ ደካማ አትሁን አትሳነፍ وإن أصابك شيء እነዚህ ሶስት ነገሮች ካለፉ በኋላ በሚጠቅመው ነገር ላይ አንድ ሰው ጉጉት ማድረግ የሚጠቅመው ነገር መያዝ አለመሳነፍ በአላህ ላይ ደግሞ መታገዝ ራሱ ሳይብቃቃ በአላህ ላይ መታገዝ ሶስት ነገር ነው ተላልቆም ነገሮች ከዛ አራተኛው ላይ መመከሩ فإن أصابك شيء فلا تقل لو أني فعلت كذا كان كذا وكذا የሆነ ነገር ሲያጋጥምህ እኔ እንደዚህ አድርጌ በነበር እንዲህ ይሆን ነበር ብለህ አትበላም ነው ሰለላሁ ዐለይሂ ወሰለም فإن لو እቺ እኔ እንደዚህ ባላደርግ ኖሮ እኔ እንደዚህ አድርጌው በነበረ የሚለው ቃል ተፍተሁ عمل الشيطان የሸይጣንን ስራ ይከፍታል ዱንያ ላይ እንደዚህ ያስበላል ሸይጣን እኔ እንደዚህ በጊዜው ምርጫ ተሳስቼ ነው እንጂ ይሄን ምርጫ ብየው በነበረ ኖሮ ይሄ ይሆን ነበር ለምሳሌ አንድ ሰው ይመረቅና ሀገር ምረጥ ይባላል የሆነ ሀገር ይመረጥ ተመረጠው በኋላ አይሳካ ወይ ትምህርት ቤት ነው በምርጫው ደረሰ አይ እኔ መጀመሪያ እንደዚህ ባደርገው ኖሮ ይሄ ባልተፈጠረ ነበር የተባለ ማለት ነው ይሄ አይቻልም በዱንያ ጉዳይም ይሄን እንደዚህ ያደረኩት እንጂ የተለያየ ንግድም ላይ ምንም እንቅስቃሴም ላይ እዚህ ባላደርገው ኖሮ አይባልም ለምንድን ነው የማይባለው ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ይሄን ከውስጥ ላይ ያለን ጥንካሬ ሙሉ ለሙሉ እንጥፍ አድርጎ አውጥቶ ሸይጣን ሐዘንን በሰው ልብ ላይ ይጥልበታል ይሄ ለዛ ነው ምን ተብሏል አመሉ ሸይጣን የሸይጣን ስራ فإنها تفتح عمل الشيطان عمل الشيطان ምንድነው ከተባለ ሰውን ማሳዘን የሸይጣን ስራ ነው ሰው ላይ ሐዘን የሚፈጥር ሰው የሸይጣንን ስራ የሚሰራ ሰው ማለት ነው ሰው እንዲያዝን የሚያደርግ ሰው ለዛ ነው ይሄ ሐዘን ስለሚያመጣ ይሄ ቃል እንደዚህ ባደርገው ኖሮ እንደዚህ አይሆንም ነበር ይሄ ተከለከለ በቃ አያስፈልግም ነው እዚህ ነው ወይ የዱንያው ጉዳይ ላይ አኺራ ጉዳይ ላይ አንድ ሰው በተጸጸተ ቁጥር አጅር ስላለው መጸጸት አለበት እንደዚህ መሆን የለበትም ነበር ማድረግ የለብኝም ነበር አላህ ይማረኝ አላህ ይታረቀኝ እያለ አንድ ሰው ማለት አለበት ስላለፈው ጉዳይ ላይ አኺራዊ ጉዳይ ስለሆነ ይሄ አላህ ይወደዋል ዱንያው ጉዳይ ላይ ግን አያስፈልግም ለምን ሐዘንን ነው የሚያመጣው ሐዘን ደግሞ ትካዜ የሸይጣን
ስራ ነው ሸይጣን ያዘነላቸው ይመስላቸዋል አንዳንድ ሰዎች ራሳቸውን ሊያስጠፋቸው ሐዘን ውስጥ ይከታቸዋል አንተ አሁን ምን መላል ምን ትሰራለህ እዚህ ዱንያ ላይ ይወተውታቸዋል ከዛ መጨረሻ ላይ ራሳቸውን ያንቃሉ ወይም ራሱን በመርዝ ራሱን ይቆላል ይሄ ነገር በጣም እየከበደ ሲመጣ hatta የታነቀው ሰው ብዙዎቹ ጣታቸው ከገመዱና ከአንገታቸው መካከል ነው የሚገኘው እንደዚህ ብለው ነው መጨረሻ ላይ ሲወርዱ የሚወርዱት ማለት ነው ለምንድን ነው እንደዚህ የሚሆኑት መጨረሻ ላይ ይጸጸታቸዋል አሁን መልሶ ደግሞ ሸይጣን ምን ይላቸዋል ብትኖር ይሻለህ ነበር ማለት መጀመሪያ እንደዛ ሱብሃንአላህ ወትውቶ ምን ትሰራለህ እዚህ ዱንያ ላይ ይሄ የለ እነከለኮ እንደዚህ ብሎ መጨረሻ ላይ ሰውየው ካለቀ በኋላ ነፍሱ ወደ ጭላጯ ስትደርስ ምን ይለዋል ኢኒ በሪኡ ሚንከ ኢኒ አኻፉ አላህ ረብ العالمين የራስ ጉዳይ ይለዋል ራስን አትወድ ብትኖር አይሻልም ስንቱ ካንተ በታች ሆኖ የኖራል ይሄ ነው የሸይጣን ስራ መጨረሻው ማለት አንድ ታሪክ ላይ كمثل الشيطان إذ قال للإنسان كفر لك عند شيطان بيتي لسولج كاد كالبو على فلما كفر قال إني بريء منك بكادم جزي إني كانت تروني إني أخاف الله رب العالمين أني على ما سنكت الله نفر له ليلالي سوجون قصقصو حرام لك تعالوا هذا يلاو كلهم شيطان መልሶ ደግሞ ምን ይለቀበታል ከእንደገና ተስፋ እንዲቆርጥ ምን አለ አንተ ጊዜን በአጠቃላይ ጨርሰው ተስፋ የለም ከእንደገና ምን መስራት ማለት ነው ተስፋ ማሟጠጥ ማለት ነው ሁለተኛ የረህመቱን በር የአላህን ረህመት በር እንዳያይና በዛው በቃ አላህን አማሮ ለምንድን ነው የፈጠርከኝ ብሎ አላህን እስከሚል ድረስ ያደርሰዋል አንዳንዶቹ በግልጽ ይላሉ ይሄን በግልጽ አላህን ያማራሉ በግልጽ ለምንድን ነው ግን አላህ የፈጠረ ይሄንን እስከሚል ድረስ ማለት ያደርሰዋል ይሄ ሸይጣን ስራ ነው ለዚህ ነው ምን የሚል ያሳለፍነው ሐዲሱ ላይ ቀደም በሐዲሱ መነሻ አድርገን ያሳለፍነው ማለት ነው ሐዲሱ ላይ لو استقبلت من أمري ما استدبرت أهون يالهبتن كذب في تباوكو نورو لما سقت الهدي بالا متاو بلو نبي صلى الله عليه وسلم بلوا يدين قد لي ما تصطي بقال እንደዚህ ባላደረኩ አላህ ይማረን ብሎ ማለት ቀደም እንዳሳለፈ ዱንያው ጉዳይ ላይ ግን አያስፈልግም ጻጻትን ሐዘንን እንጂ አያተርፍም ይሄ ደግሞ ለሸይጣን ነው አሳልፎ የሚሰጠው ሸይጣን ሁሉ ጊዜ ሐዘን ላይ ነው ሰዎችን የሚጠራው አላህ በሌላ ቁርአን አንቀጽ ላይ ብዙ የተናገረው አለ ያው ራሳችን አይደለም ይበቃል ይሄን ያክል ካወራንበት ስለሱ عن جابر بن عبد الله رضي الله عنهما قال قدمنا مع رسول الله صلى الله عليه وسلم ونحن نقول لبيك بالحج بلن كرسول قام الطن إلى وده حج سيهدو مالت فأمرنا رسول الله يا الله مكن يعزون فجعلناها عمرة أو فسخ مالتين فجعلناها عمرة للرجل عن عبد الله بن عباس رضي الله عنهما قال
قدم رسول الله صلى الله عليه وسلم وأصحابه صبيحة رابعة من ذي الحجة كذي الحجة يا رات نيوك أن نقات لي رسول صلى الله عليه وسلم الناس صحابته ود مكة متوا مهلين بالحج بحج إهلال يدرجوا سيهون فأمرهم أن يجعلوها عمران يدرجوا ود عمران يقلبطوا يهنن إهلالاتهم ويم دمو إحراماتهم النبي يعززواتهم فقالوا يا رسول الله أي الحل يثنيو مفتات ነው ግን ከዑምራው በኋላ ምን ነፈተው ብለው ሲሏቸው ነብዩን ሱሐቦቹ قال الحل كله ሁሉ መፈታት የሆነውን ነው የምትፈቱት ብለው አሏቸው ይላል ቀደም አልፏል انا اتي منا وذكروا احدنا يقطر እንዳለው ይሄ ህለል ኩል ስለተገኘ ነው ሙሉ ለሙሉ መፈታት ስለተገኘ ነው عن عروة بن الزبير قال سئل أسامة بن زيد وأنا جالس كيف كان رسول الله صلى الله عليه وسلم يسير حين دفع نبي صلى الله عليه وسلم بتملس كذي دفع ماله كعرفة ودا مزدلفة بتملس كذي انديت نبر ميهدوت قال كان يسير العنق كان يسير يهد نبر العنق تنش فتن يله تنش وإذا وجد فجوة نص إذا وجدنا فجوة يعني كفت السياقين نص يبلد فتن يجرب يدو نبر العنق بلو انبساط السير نو يتوسنا فتن على كهيد مالنا النص ببالو فوق ذلك ينقري مكان المتسع سجن فجوة مالت صفي هنا بوتانا يا سجن يبلت مكيد نوربتال تنش بتشا جمالاتهم ብዙ እንዳይሄድ የገቱ የሚሄዱበት አነቅ የሚባለው አካሄድ ነው ትንሽ እየፍጥነት ማለት ነው ይሄ ለምንድን ነው ከተባለ ሰው አዛል አለማድረግ ነው ዛሬም ቢሆን ይሄው ነው መሆን ያለበት የኛ ሀገር ሰው አይደለም መኪና የሚነዳው እዚህ አይደለም ነገሩ ምን የሚባለው አትፍጠኑ የሚባለው ሰው የሳዑዲ ዑለሞች ናቸው የሚመክሩት المهم ሌላው በእግር የሚሄድም ሰው ካለ አዛእ ማድረግ የለበትም እሱም አዛእ መደረግ እንደሌለበት ሁላ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ጉዞ ላይ በጣም የሰው መጨናነቅ ስላለ ዛህማ ስላለ عليكم السكينة አደራችሁም ተረጋጉ እያሉ ሰዎችን እያረጋጉ በእጃቸው መረጋጋትን እየጠቆሙ በግመላቸው ላይ ቀስ እያሉ ሲሄዱ እንደነበረ ሐዲሶች መተዋል ከሐዲሱ የምንረዳው ጥቅል መልእክት ኡሳማ ብኑ ዘይድ የነብዩ ሰለላሁ ዐለይሂ ወሰለም ተፈናጣጭ ነበረ ከዓረፋ እስከ ሙዝደሊፋ ጉዟቸውን በተመለከተ ከማንም በላይ እሱ ያውቃል የነብዩ ሰለላሁ ዐለይሂ ወሰለም ጉዞ እንብሳጥ ነበር የተወሰነ ፍጥነት ያለው ያልተቸኮለበት ያልተፈጠነበት ያልተንቀራፈፉበትም ነበረ እና ሰው መሐከል በሚሆን ሰዓት አንድ ሰው ለሰዎች እዝነት ሊኖረው ይገባል መኪና የሚያዝ ባዶ እግሩንም
በየትኛውም አጋጣሚ ሸሪዓ የመጣው ለአንድ ወገን ብቻ አይደለም ለሁሉም ወገን ነው ልክ መኪና ይዞ ሰው በተጨናነቀበት እያመሰ ልክ ሰውን ከምንም ሳይቆጥር ማለት ነው አንዳንዱ እንደሚያደርገው እንደዛ መሆን የለበትም ይሄ ትልቅ የሥነ ምግባር ችግር ነው ልክ እንደዚሁ ሰዎችም እነዚህ የተሰለፉት ልክ እንደሱ ሐጃ ያላቸው ችግር ያለባቸው መሆኑን ተረድቶ ቀስ ብሎ በሰውኛ እያሰበ መሄድ ይኖርበታል ማለት ነው ሰው ሳያስደነግጥ በሌላ መልክ ደግሞ ልክ እንደዚሁ ባለእግረኛው ደግሞ የኔ አይነቱ መሀል አስፋልት ላይ ምን እንዳለበት አይታወቅም ገብቶ ይዝናናል እዛ በኋላ መኪና ከኋላ ተሰልፎ ትላክስ ለሱ ሲባል ማለት ለአንድ ጉረኛ አገር መኪና ተሰልፎ ጥሩምባ ሲነፋ ይውላል እዚህ አይነቱም እንግዲህ ይሄም የሥነ ምግባር ችግር ነው ምናልባትም አውቶቡስ ይሆናል ያ ሁሉ ሰው ለአንድ ሰው ይስተጓጎላል ማለት ነው ቢያውቅ ኖሮ ስንት ሰው ለአንድ ሰው ነው አዛ ያደረገ ያለው ይሄ ሰው ማለት ነው المهم ይሄ የሥነ ምግባር ችግር ነው ነብዩ ሰለላሁ ዐለይሂ ወሰለም በዛ በሐጁ መመለሳቸው ላይ እንዴት አድርገው ነው ይሄንን ችግር የቀረፉት ተመልከቱ ሰዎችን አስተኪና ተረጋጋ ቀስ ልክ ለራሱ አንድ ሰው አልፋለሁ ይሄዳለሁ በሚል ስሜት ወንድሙን መጉዳት እንደሌለበት ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡበት ነውና ይሄ የትም ቦታ ላይ መሰራት ያለበት የዲኑ ትእዛዝ ነው መባዲእ الدين ነው የዲን ስነ ምግባር ነው ስርዓት ነው ይሄ መያዝ መቻል አለበት ነው ሌላው ፈጠን የሚያደርጉበት ሁኔታ አለ ይሄ አንድ ሰው እንደ ክፍተቱ ደግሞ እንዳገኘው መጠን በእንስሶች ሲሄድ እንስሶቹ የሚሽሉትን ያህል ቁዋ የማይችሉትን ለመጠንቀቅ ነው የሚሽሉትን የምንለው የማይችሉትን አይቻልም በሸሪዓ የማይችሉትን ማሸከም የማይችሉትን ማጋለብ አይቻልም የሚችሉትን ያህል እንደ ችሎታቸው ግን ፍጥነታቸውን መጠቀም ይበቃል በክፍት ቦታ ላይ ሰው አዛ በማይሆንበት ቦታ ላይ በዚህ ዙሪያ ሞተር የሚይዙ ሰዎች በጣም ሊመከሩ ይገባል በጣም ሞተር ራሱን የቻለ የራሱ ሸይጣን ያለው ይመስላል ራሱ ነው ሸይጣኑ ነው ያዘው ነው የሚመስለው ሰውየው ከኋላ የተፈናጠጠ ነው የሚመስለው ለዛ ነው ስለዚህ ሞተር ያዘ አንድ ሰው በጥንቃቄ ነው መሄድ ያለበት ምንም የሚያስብልበት ምንም ምክንያት የለም ሰው እየገፋተረ ያጮኸ የሚሄድበት ምንም ምክንያት የለም ቀስ ብሎ መሄድ طيش ይሄ መንቀዥቀዥ خفة سرعة ጥሩ አይደለም በተለይ ሰው የሚበዛበት ቦታ ላይ አደጋ ይፈጠራል የሰው ህይወት ያልፋል አንተም ራስህን አደጋ ላይ ትጥላለህ ሞራልህም ሁሉ ጊዜ ይዳሽቃል ሰው እንደዚህ ያድርጋል ይሰማል ስለዚህ እንዲህ ያሉ ችግሮች ስለሚመጡ አንድ ሰው እነዚህን ነገሮች እያስተዋለ ነው እንቅስቃሴ ማድረግ ያለበት ይሄ የሸሪዓዊ ትእዛዝ ነው የመንገድ ትራንስፖርት እንትን አይደለም ሸሪዓዊ ትእዛዝ ነው ከዚህ በፊትም እንደዚሁ ኹጥባ ላይ አንስተናል አይደለም ኹጥባ ላይ ተነስቷል ከዚህ በፊትም እንደዚሁ ተነስቷል ስለ ዙልም ስናነሳ ዙልም የሚባለው ነገር ወይ ሰዎችን መበደል አዛ ማድረግ ተገቢ እንዳልሆነ ሲነሳ hatta የአካባቢ ንጽህና ሁላ ይገባል አሁን ይሄ ጤና ጥበቃ አይደል ይሄ ሸሪዓ የአካባቢ ንጽህና ሁላ ከአዛ ጋር ያያዘ እኛ አውጥተን ቆሻሻውን ጣልነው ከኛ ቤት ወጥቷል ሰው ቤት ነው የጨመርነው አውጣነውና ሰው ቤት ጨመርነው ማለት ይሄውን አኽላቅ ነው
ይሄ የእስልምና ትእዛዝም አንስተን የሰው ቤት አጠገብ መድፋት ከራሱ ቤት በጣም የሚቆሽሽ በጣም የሚሸት የሆነ ነገር አንስቶ ሰው ደጃፍ ላይ የሚጠርጋል ሲጠርግ ከሱ ቤት ይጠርግና ሰው ደጃፍ ላይ የሚጠርግ አምጥቶ የሚያስቀምጠው ማለት ቢቻል ማድረግ የነበረበት ምንድነው የሱን ሲጠርግ የጎረቤቱን ሐቅ ስላለበት የጎረቤቱን መጥረግ ነበር ሐቁ ይሄ ነበር የሱን ጠርጎ አምጥቶ ጎረቤቱ ላይ ማፍሰስ ሳይሆን ማለት ነው እና ያው ነገሩ ላገልብጥብጥ ያለበት ዘመን ነው መጠንቀቅ ነው ማለት ነው ከተገላበጠባቸው ሰዎች ጋር እንዳይገለበጥብን የምናይበት መነጽር እንደዚህ ሙናዓኪስ እንዳይሆን እንዳይገለበጥ ጥንቃቄ ያስፈልጋል هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين